እዛ መስጂድ ሲደርሱ ግን ኡሳማ ቢን ቀታዳ የተባለ ሰው በቅጽል ስሙ አባ ሰዓዳ ይባላል። እዛ የገቡ ጊዜ በአላህ ጠይቃቸዋለሁ ስለ ሰዓድ ቢን አቢ ወቃስ የምታውቁት ነገር ምንድነው ብሎ ጠየቃቸው። ሁሉም ሰዎች ዝም አሉ፣ ይህ ሰው ብቻ ሲቀር። ይህ ሰው እንዲህ አለ፣ የምትጠይቀን በአላህ ከሆነማ ሰዓድ ቢን አቢ ወቃስ ማለት ሚስጥር የማይጠብቅ ሲፈርድ ፍትሃዊ ያልሆነና ሲያከፋፍልም የሚያደላ ሰው ነው ብሎ ተናገረ። ከጠየቀን ይህ ነው የኛ ምላሽ፣ ይህ ነው እሱ ላይ ያለን ሐሳብ አለ። ሰዓድ ቢን አቢ ወቃስ ይህንን በሰሙ ጊዜ ወደ አላህ ዱዓ ማድረግ ጀመረ። የአላህ ስብሓነሁ ወተዓላ በር ደግሞ አይዘጋም። የሰው ልጅ በህይወት እስካለ የሚያወድሰውም የሚያወግዘውም አይጠፋም። ወላሂ የሰው ልጅ ከጅብሪል ጋር ጓደኛ እንኳን ቢሆን ይህ ሰው እንደዚህ ነው እንደዚህ ያለበት መባሉ አይቀርም። አይደለም ሌላው ቀርቶ አላህ ላይ ስብሓነሁ ወተዓላ ላይ የተቀጠፉ ቅጥፈቶች ራሱ ቁርአን ላይ ተዘግበዋል። አላህ ላይ ቀጥፈው አላህ ልጅ አለው ሚስት አለው ብለው ሞግተዋል። ይህን የተናገሩት አላህ ፈጣራቸው ላይ ነው። ታዲያ እኛ ሰዎች ላይ አንዳንድ የተባሉ ነገሮች ይህን ያክል የሚገርሙ አይደሉም። እናም ሰዓድ ቢን አቢ ወቃስ የሰው ልጅ ከሰዎች አዛ ሰላም እንደማይሆን ያውቁ ነበር። ወደ አላህ ዞሩና እንዲህ አሉ፣ እኔ አሁን 3 ዱዓዎችን አድርጋለሁ አሉ። አላህ ሆይ ይህ ባሪያ የተናገረው ሰዎች እንዲያዩለትና ለይስሙላ ከሆነ የተናገረው አላህ ሆይ እድሜውን አርዝመው ድህነቱንም አርዘመበት፣ በስተመጨረሻም ደግሞ ለፈተና አጋልጠው ብለው ዱዓ አደረጉበት። ይህን ብለው ሰዓድ ቢን አቢ ወቃስ ሄዱ። ጊዜያት ከተቆጠሩ በኋላ አብዱል መሊክ የሚባል ሰው ሐዲሱን የዘገቡ ሰው ናቸው። የሆነ ጊዜ ላይ በኩፋ በኩል አለፍኩኝ አሉ። ይህ አባ ሰዓዳ የሚባለውን ሰውዬ በኩፋ መንገድ ላይ ሲሄድ አገኘሁት። በጣም እርጅና ተጫጭኖት ያረጀ ሰው ሆኖ አገኘሁት። ከእርጅናው የተነሳ ቅንድቡ ወርዶ ወገቡም ጉብጦ ነበረ። ይህ ሰው ምን ይል ነበረ? እኔ ያረጀው ድሃ የሆንኩ የተፈተንኩ ሰው ነኝ፣ የሰዓድ ቢን አቢ ወቃስ ዱዓ ያገኘኝ ሰው ነኝ ይል ነበር። ወላሂ በእንደዛ ዕድሜ ሆኖ በኩፋ በኩል የሚያልፉ ሴቶችን ሲለክፍ አየሁት። አላህ ስብሓነሁ ወተዓላ ለፈተና አጋለጠው። እናም ይህ ነገር የሰው ልጅ ሊጠነቀቀው የሚገባ ነገር ነው። ስለ ዱዓ አንዳች ነገር አውቀህ ችላ ትለዋለህን? ዱዓ ምን እንደሆነስ አውቀሃልን? ዱዓ ማለት እኮ በሌሊት የተወጠረች ዓላማዋን የማትስት ቀስት ማለት ነው። ቀደር ጋር ይደርስና ከቀዳ ጋር ከተገናኘ አላህ ስብሓነሁ ወተዓላ ያን ነገር ተፈጻሚ ያደርገዋል፣ በዱዓ ምክንያት ማለት ነው።